የጃልመሮ ጦር ለፋኖ ድጋፍ አደረገ የሚለውን መረጃ ጨምሮ ከግንባር ወታደራዊ መረጃዎች መካከል በአገር ውስጥ ካለው አጠቃላይ በሰሜን ምስራቅ ኢትዮጵያ እስካለው እስከ ምዕራብ ኢትዮጵያ ድረስ ባለው አጠቃላይ ወታደራዊ አውደ ውጊያዎች ያሉ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በትግራይ በሰሜን ምስራቅ ኢትዮጵያ በተለይ በራያ ቀጠና ያለው አሁናዊ ውጥረት እንደቀጠለ ነው። አሁንም ተጨማሪ ኃይል ስምሪት እያደረገ ነው የሚገኘው። በዚህ ቀጠና ከፍተኛ የኃይል ክምችት ነው ያለው ከወትሮው በተለየ ይህንን አካባቢ የሚከታተሉ የመረጃ ምንጮች የጦርነቱን አስከፊነትና የጦርነቱን ክብደት ከወዲሁ እየተነበዩ ነው የሚገኙት። በርካታ ነዋሪዎች ስጋት ውስጥ ወድቀዋል። በራያ ባላ ቢሶበርና በራያ ዞብል ተራሮች ቀጠና፣ በራያ ቆቦ፣ በራያ አለማጣ፣ በራያ ዋጃ እንዲሁም ደግሞ በአጠቃላይ በራያ ቀጠናዎች ያለው ከፍተኛ የሰራዊት ክምችት አካባቢውን ከባድ ስጋት ላይ ጥሎታል ብለዋል። ከዚህ ጋር በተያያዘ ደግሞ የህወሓት የቀድሞ ወታደራዊ አዛዦች እነ ጻድቃን አሁን በአዲስ አበባ የሚገኙ ጦርነቱ እዚህ አካባቢ ያበቃል፣ እንዲሁም ደግሞ የጦርነቱን ሁኔታዎች የሚለውጠው ይሄ ግንባር ነው በሚል አስተያየት እየሰጡና ከድህረ ህወሓትን በተመለከተ በትግራይ ስለሚኖር ወታደራዊ ፖለቲካዊ አወቃቀርና ጉዳዮች እየተነጋገሩ መሆናቸውም ተሰምቷል። ይህንንም በመረጃ ሰዓታችን ይዣለሁ። ባጫ ደበሌ እንግዲህ ኤርትራን ጨምሮ አስተያየት ሰጥተዋል። ከቢቢሲ ጋር ባላቸው ቆይታ ዛሬ ከተለቀቀው መረጃ ላይ ተነስተን ተጠየቆችን ጨምሮ መረጃውን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ኮሚሽኑን በተመለከተም እንደዚሁ አንድ ሰበር መረጃ አለ። እነዚህና ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ለወታደራዊ ፖለቲካዊ ዲፕሎማሲያዊ መረጃዎች ኢትዮ ፎከስን ምርጫችሁ አድርጋችሁ እየተከታተላችሁ አስተያየትም እየሰጣችሁ ተሳትፎም እያደረጋችሁ ስለሆነ አመሰግናለሁ። የሚመስሏችሁን አስተያየቶች የሚመስሏችሁን ጥቆማዎችና ሀሳቦች ካሉ ልታደርሱ ትችላላችሁ። ጥቆማ ዜናችን@gmail.com በቴሌግራም በዋትስአፕ በሜሴንጀር እንደዚሁ ልትከታተሉ ትችላላችሁ። ይህንን መረጃ የምትከታተሉ አድማጭ ተመልካቾቻችን ኢትዮ ፎከስ የሚል የፌስቡክ ገጽ አለ። የጽሁፍ ዜናዎች እዛ ላይ ይደርሷችኋል፣ አዳዲስ መረጃዎችን። ስለዚህ ያንን የፌስቡክ ገጽም ብትከተሉ እንደዚሁ መረጃዎችን ታገኛላችሁ። የፌስቡክ ሊንኩን በዩቲዩብ ኮሚኒቲ ላይ ወይም ደግሞ የምታገኙበት ቦታ ላይ አስቀምጥላችኋለሁ። የፌስቡክ ገጹን ተወዳጁ፣ የጽሁፍ መረጃዎችን በፍጥነት ታገኛላችሁ። በቀጥታ ወደ መረጃዎች ነው የሚሄደው። በዚህ ሰዓት ከያዝኳቸው መረጃዎች መካከል ሰሞኑን በአዲስ አበባ ተይዘው በቁጥጥር ስር እየዋሉትን ፖለቲከኛ አበባ አካሉን ጨምሮ የህግ ባለሙያዎችና እንዲሁም ደግሞ ፖለቲከኞችን የተመለከተ ፖሊስ ዛሬ ፍርድ ቤት ያቀረበውን የክስ መዝገብ የተመለከተው መረጃ አስቀድማለሁ። በሽብር ወንጀል የተጠረጠሩ ግለሰቦች 14 ቀን የጊዜ ቀጠሮ ተጠየቀባቸው ይላል መረጃው። የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ በይፋዊ ህጋዊ የፖለቲካ ፓርቲ አባልነታቸውን በሽፋን በመጠቀም በሀገር አፍራሽና በሽብር ተግባራት ላይ ተሰማርተዋል ያላቸውን ተጠርጣሪዎች ዛሬ ፍርድ ቤት አቅርቧል ይላል። እንግዲህ ይሄ ዘገባ የተወሰደው የፖሊስ ካዘጋጀው የጊዜ ቀጠሮ መጠየቂያ የክስ ዝርዝር ላይ ነው። እንግዲህ ዛሬም ሰዎችን አሸባሪ፣ ሽብርተኛ እያሉ ማሸማቀቁ ቀጥሏል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጊዜ ቀጠሮ ወንጀል ችሎት ምርመራ በኩል የተጠየቀ የጊዜ ቀጠሮ ነው። ዛሬ ፖሊስ ይፋ ባደረገው የጊዜ ቀጠሮ መጠየቂያ ደብዳቤ መዝገብ ቁጥር ፖሊስ ወንጀል ምርመራ መለያ ቁጥር 32429218 መሰረት በተለያዩ አካባቢዎች ይዣቸዋለሁ ያላቸውን 3 ተጠርጣሪዎች፣ አንደኛ ይስሐቅ ወልዳይ ሀጎስ የፖለቲካ ፓርቲ አባል ነው ኢህአፓ፣ አበራ ንጉስ ጠበቃ ነው፣ የታየ ደንዳ ጠበቃና የብዙዎቹ ጠበቃ ነው። እንዲሁም ደግሞ አበባ አካሉ ታዋቂ ፖለቲከኛ ነው። ከድሮ ጀምሮ በሰላማዊ ትግል የሚታወቅ ፖለቲከኛ፣ በንግግሮቹ አንደበተ ርቱዕ የሆነ ነው። እነዚህን ተጠርጣሪዎች ዛሬ በህገወጥ አደረጃጀትና የኃይል ስልጣን ፍላጎት በሚል ተጠርጣሪዎቹ ህጋዊ የፖለቲካ ፓርቲ አባልነታቸውን ሽፋን በማድረግ ከፓርቲው ህግና ዓላማ ውጭ በኃይል ስልጣን ለመያዝ በማሰብ በሀገሪቱ ውስጥ የውጭ ጠላቶች ከጽንፈኛ ጋር በጸረ ሰላም ኃይሎች ጋር በመቀናጀት በአዲስ አበባ ከተማ ሲንቀሳቀሱ እንደነበር የሚገልጽ ነው። ያው እንግዲህ የተለመደ የክስ ድሪቶ ነው። ለጽንፈኛ ቡድኖች መረጃ በማቀበል ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለመናድ የሚያስችል የፖለቲካ ወታደራዊ አደረጃጀት ስልጠናና የስነልቦና ፕሮፓጋንዳ ክፍል እንዲሁም ደግሞ የድርጊት መርሃ ግብር በማውጣት በሚል በተለመደው የሽብርተኞች አዋጅ መሰረት ይህንን አድርጓል። ፖሊስ ይህንን ሁሉ ያስቀመጠው እንግዲህ 14 ቀን ለመጠየቅ ነው። ከዚህ ጋር በተያያዘ እንግዲህ በስልጣን ላይ ያለው መንግስት በኃይል ቢሆን መወገድ አለበት በሚል ህዝቡን የትጥቅ ትግልን እንደ መጨረሻ አማራጭ እንዲጠቀም
ቅስቀሳ አድርገዋል በሚል በኦሮሚያና በአማራ ክልል ምርጫ እንዳይካሄድ ከጽንፈኛ ኃይሎች ጋር አብረው ሲሰሩ ነበር የሚሉ የተለያዩ ክሶችን በማቅረብ አንከር ሚዲያን ጨምሮ ከኢትዮ 360 እና ከሌሎች ሚዲያዎች ጋር በመተባበር ሐሰተኛ ፕሮፓጋንዳ ሲነዙ ይዣቸዋለሁ በሚል ነው ይህንን ክስ ያቀረበው። እንግዲህ በዚህ የሽብር ጥቃት ዝግጅት በሚል በቁጥጥር ስር ከዋሉ ከህወሓት ከፍተኛ አመራሮች ጋር የሰነድ የዶክመንት ግንኙነት በማድረግ አዲስ አበባና የተለያዩ ክፍለ ከተሞች በሚገኙ የመንግስት የጸጥታ ተቋማትና ከፍተኛ የመንግስት አመራሮች የሽብር ጥቃት ለመፈጸም እንቅስቃሴ ላይ ያሉ በቀን በጸጥታ ኃይሎች የተቀናጀ ክትትልና በቁጥጥር ስር መዋላቸውን ይዣለሁ ነው የሚለው ፖሊስ። ከዚህ ጋር በተያያዘ እንግዲህ ተጠርጣሪዎቹ በዋስ እንዳይለቀቁበት ቢለቀቁ ምስክሮችን ሊያሸሹብኝ፣ ሊያሸብሩ፣ ሊያሰናክሉ፣ ሊደልሉ ወይም ደግሞ የምርመራ ስራውን ያደናቅፉብኛል በሚል በወንጀለኛ መቅጫ ህግ ስነስርዓት ቁጥር 59/2 መሰረት የምርመራ ስራዎችን አጠናቆ መዝገቡን ለህግ ለማቅረብ እና ለመላክ ለ14 ቀን የምርመራ የማጣሪያ ጊዜ ቀጠሮ ፍርድ ቤት እንዲፈቀድለት ኮማንደር አዱኛ ረጋሳ የተፈረመበት ማመልከቻ ለፍርድ ቤት ቀርቦ ከክስ መዝገቡ ላይ ለመመልከት ተችሏል። በነገራችን ላይ ኮማንደር ረጋሳ የሚባለው የወንጀል ምርመራ አስፈላጊ ሲሆን አቃቢ ህግ እንደ አስፈላጊነቱ ዳኛም የሚያደርገው ሰው ነው። እንግዲህ እኔም እስር ቤት በነበርኩበት ጊዜ አውቀዋለሁ። ሁነኛ የስርዓቱ ሰው ነው። እንግዲህ እስከ ደቡብ አፍሪካ ድረስ እየተላከ የተለየ ስልጠና እንዲያገኝ የሚደረግ ሰው ነው። በእነሱ አማካኝነት ነው ለማንኛውም ይሄ ክስ የቀረበባቸው። ያው እዚህ ግባ የሚባል አይደለም። በነገራችን ላይ አሁን ከህወሓት ጋር ሰዎች ተገናኝተዋል በሚል ይሄ እስር እየሆነ ባለበት ሰዓት በነ አምባሳደር ግርማ ብሩ አማካኝነት አብይ አህመድ ከጀርባ ከነ ደብረ ጽዮን ጋር እየተነጋገረ እንደሆነ መረጃዎች በእርግጥ ያሳያሉ። ህወሓትን በተመለከተ ያው ብዙ አድማጭ ተመልካቾቻችን የተለያዩ አስተያየቶች ለእኔም ሲሰጡ እመለከታለሁ። ህወሓት ዛሬም ነገም ያለው የፖለቲካ ጥቅምና የፖለቲካ ተጻራሪነት ከአማራ ህዝብ አንጻር የተለወጠ ነገር የለውም። የተለወጠ ነገር ስለሌለው ህወሓትን በተባባሪነት ወይም ደግሞ በአጋርነት የሚለውጥ አቋም አይኖርም። አብይ አህመድ ህወሓትን ማጥፋት አይፈልግም። ህወሓትን እንዲሁ ደግሞ እንዲወገድ አይፈልግም። አብይ አህመድ ከ2013 ጦርነት ጀምሮ ህወሓትን ከነፍስ እንዲዘራ የሚያደርገው እየጣለ የሚያነሳው እንዲዘጋጅ ጊዜ የሚሰጠው እንዲሁም ደግሞ ወታደራዊ ዝግጅቶችን እንዲያደርግ ከፌዴራል መንግስቱ በጀት እየሰጠ እስከ 14 ቢሊዮን የኢትዮጵያ ብር በወር እየሰጠ ህወሓት ባለፉት ዓመታት ወታደራዊ ዝግጅት እንዲያደርግ እንዲሁም ደግሞ ከሌሎቹ ሀገራት ጋር ወታደራዊ ትብብሮችን እንዲስማማ ያደረገው አብይ አህመድ ነው። በአብይ አህመድ እና በህወሓት መካከል ያለው የጊዜያዊ የፖለቲካ ስልጣን እንጂ አብይ አህመድ ሁልጊዜም ህወሓትን ለአማራ እያስፈራራ ወይም ደግሞ የሰሜን የኃይል ሚዛን እንዲዛባ ማድረግ ማቆየት ይፈልጋል። ይሄ ሲባል ግን ህወሓት አብሮ የሚሰራ የሚታረቅ ወይም ደግሞ የሚለወጥ ድርጅት ነው ማለት እንዳልሆነ ሊታወቅ ይገባል። አብይ አህመድ እና ህወሓት የበለጠ ይቀራረባሉ። ህወሓት ጨርሶ እንዲጠፋ አብይ አህመድ ፈጽሞ አይፈልግም። ይህንን በተደጋጋሚ በታዩ የፖለቲካ ክስተቶች ማረጋገጥ ይቻላል። ወደ ሌላው መረጃችን ስንሄድ ምክክር ኮሚሽኑን የተመለከተ ነው። በፌዴራል ከተሞች አጀንዳ ጉዳይ የአዲስ አበባ ጉዳይ እንግዲህ ዛሬ 10 ሰዓት ጀምሮ ተሳታፊዎች መድረክ ረግጠው እንዲወጡ አድርጓቸዋል ነው የሚለው መረጃው። በፌዴራል ከተሞች አጀንዳ ስር ሲካሄድ በነበረው ምክክር መድረክ ላይ የተሳተፉ የቡድን 7 ተወያዮች ከኦሮሞ ብልጽግና ወደ ተወካዮች ውጭ ያሉ ሁሉም የብሔር ተወካዮች የቀረበውን አዲስ የውሳኔ ሀሳብ በመቃወም መድረክ ረግጠው ወጥተዋል። እንግዲህ ከሰዓት በኋላ ከተሰሙ መረጃዎች መካከል ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት በተለይ በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ትኩረት ያደረጉ 4 ዋና ዋና አማራጮች የቀረቡ ሲሆን አድማጭ ተመልካቾች በደንብ አድምጧቸው። አማራጮቹ አዲስ አበባ ራስ ገዝ ትሁን የሚል፣ የፌዴራል አካል ትሁን የሚል፣ ራሱን የቻለ ክልል ይሁን የሚልና የኦሮሚያ አካል ይሁን የሚል 4 አማራጭ ነበር የቀረበው። በውይይቱ ወቅት አብዛኞቹ ተሳታፊዎች ወደ 92 በመቶ የሚሆኑ ተሳታፊዎች ወይም ደግሞ ከ48 ተሳታፊዎች ወደ 44 የሚሆኑት የፌዴራል አካል እንድትሆን ሲደግፉ፣ 4ቱ የኦህዴድ ተወካዮች የኦሮሞ እንድትሆን የምክረ ሐሳብ አቀረቡ። ስለዚህ አብዛኛው ተሳታፊ አዲስ አበባ የፌዴራል መቀመጫና የፌዴራል ከተማ ሆኖ እንዲቀጥል የሚል ውሳኔ አሳለፈ። ይህንን ውሳኔ የሰሙት እነ ሽመልስ አብዲሳ እየተንደረደሩ ሂደው አስቸኳይ የብልጽግና ስብሰባ ጠርተው አጀንዳውን አስለወጡት። ዛሬ የተነሳው ተቃውሞ ስብሰባውን ረግጠው ምክክሩን አቋርጠው የወጡ ሰዎች በዚህ ምክንያት ነው። ላለፉት 3 ቀናት ከብልጽግና ጽሕፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ ተጀምሯል። የአዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማ የፌዴራል መቀመጫ ትሆን የሚል አዲስ አጀንዳ በ250 የቡድን ተወያዮች ውስጥ እንደሚካተት ማስገደዱ ተከትሎ ነው እንግዲህ ዛሬ ረግጠው የወጡት። ጸሐፊዎቹ ለ1 ወር ሙሉ ሲወያዩበት የነበረው ምክረ ሐሳብ ወደኋላ መልሰው ይህ አዲስ አጀንዳ
በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ ሁሉም ክልል ተወካዮች ሰነዱን አንፈርምም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ በተለይ ከኦሮሚያ ክልል ውጭ የመጡ ከ500 በላይ አባላት ለኦሪየንቴሽን እየተዘጋጁ ባለበት ሰዓት ዛሬ የአዲስ አበባን ጉዳይ ኦህዴድ አዲስ እጅ ጥምዘዛ ይዞ መምጣቱን ሲሰሙ ረግጠው ወጥተዋል። እንግዲህ በዚህ ጉዳይ ላይ ያው የምናወራው አሁን ከመሸ በኋላ ነው። ይሄ ምክክር ኮሚሽን የማንን ፍላጎት ሊያስፈጽም እንደሆነ ከምስረታው ጀምሮ ላለፉት 3 ዓመታት ተደጋጋሚ ፕሮግራሞች ተሰርተዋል። እንግዲህ ያው ኢትዮጵያ ውስጥ የኃይል ሚዛን የፖለቲካ ማዕከላዊ የበላይነት ከሌለ የትኛውን ጥቅም ማስከበር እንደማይቻል ያው ቀደም ብሎ የታወቀ ቢሆንም ምክክር ኮሚሽኑም በዚህ መንገድ እንግዲህ እየተጋለጠ ራቁቱን እየቀረ እነ ሽመልስ አብዲሳ ፍላጎታቸውን ሊያስፈጽሙበት እየሞከሩ ይገኛሉ። በምክክር ኮሚሽኑ ላይ ከተነሱ አወዛጋቢ ጉዳዮች መካከል ደግሞ ሌላው አብይ አህመድ በፓርላማ አብላጫ ድምፅ ፕሬዚዳንት ይመረጣል የሚለው ነው። ይሄ ጉዳይ የብዙ የፖለቲካ ጉዳዮችን እና የህግ አሰራር የሚተነትኑ የመንግስት አወቃቀር የሀገረ መንግስት አደረጃጀትን የሚገነዘቡ ሰዎች ከፍተኛ ተቃውሞ አንስተውበታል። በዚህ መንገድ የሀገሪቱ ፓርላሜንታዊ ስርዓት ሳይለወጥ ከፓርላማው ፕሬዚዳንት ይመረጣል የሚለውም አነጋጋሪ ሆኗል። ያው እንግዲህ ፓርላማው ለይስሙላ ምርጫ ተደርጓል። በፓርላማው ውስጥ እንግዲህ ማን አብላጫ ድምፅ እንዳለው ይታወቃል። ከዚህ ላይ ፕሬዚዳንት እንመርጣለን የሚል ነው። ይህ እንግዲህ የፕሬዚዳንታዊና ፓርላሜንታዊ አወቃቀር በሚል የአገር የመንግስት አደረጃጀት ላይ ያለውን ሁኔታ ጭምር የጣሰ እንደሆነ ነው እንግዲህ እየተገለጸ ያለው። ወደ ናይሮቢ የሚወስደን ሌላ የአምባሳደር ባጫ ደበሌን የተመለከተ መረጃ ላድርስ። በናይሮቢ የኢትዮጵያ ኤምባሲ አምባሳደር ባጫ ደበሌ ጦርነት ከተነሳ የኤርትራ መንግስት የሚባል አይኖርም፣ የጂኦግራፊ ካርታም ይቀየራል ብለዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ በቀጣይ ክልላዊ ጦርነት ቢቀሰቀስ የኤርትራ መንግስት እንደማይኖር፣ የአካባቢው ጂኦግራፊ ካርታ ሙሉ በሙሉ እንደሚቀየር፣ አምባሳደሩ ከኤርትራ፣ ከህወሓት፣ ከሱዳን፣ ከፋኖ፣ ከኦነግ ጋር በተያያዙ ወቅታዊ ጉዳዮች ላይ ሰፊ ማብራሪያና የምስራቅ አፍሪካ ቀጠና የሚነሳ ጦርነት የሚያስከትለውን ዘለቄታዊ ለውጥ ስለመናገራቸው ነው እንግዲህ ቃለ መጠይቁ የሚያሳየው። በዚህም የኤርትራ መንግስትና የጂኦግራፊ ለውጥ ጦርነቱ ከተነሳ የኤርትራ መንግስት የሚባል አይኖርም፣ ይህ መታወቅ አለበት ያለው አምባሳደር ባጫ ደበሌ መንግስት እንደሚቀይሩ ቀጠናዊ ጂኦግራፊው ወይም ደግሞ አስቸኳይ ሀገራት ድንበር ካርታ ሙሉ በሙሉ እንደሚቀየር ገልጸዋል። በኢትዮጵያ እና በኤርትራ መካከል ግልጽ የሆነ የድንበር መስመር ማካለል ወይም ደግሞ ዲማርኬሽን የለም። ይህ አሰራር አለመጠናቀቁ ለወደፊት ሌላ ተጨማሪ ውስብስብ ችግር ይፈጥራል ሲሉ በቃለ መጠይቁ ላይ አንስተዋል። የዘመናዊ ጦርነት ባህሪ በሚል የግንባርና ደጀን የሚል ጉዳይ ቀርቷል። በዚህ ደጀንና ግንባር ብለህ የምትለየው ጉዳይ የለም። ለምሳሌ አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ካርቱም ደጀን ሆኖ አልፋሽቃ ግንባር ሊሆን እንደማይችል ገልጸዋል። ከዚህ ጋር በተያያዘ እንግዲህ በአካባቢ ያሉ እንደ ህወሓት፣ ሱዳን፣ ፋኖ፣ ኦነግ ያሉ ወታደራዊ ፖለቲካዊ እንቅስቃሴዎች ከቀጠናው አጠቃላይ የደህንነት ሁኔታ ጋር የተሳሰሩ መሆናቸውን በመጠቆም ጦርነቱ እንደገና ካገረሸ ውጤቱ የመንግስት ለውጥና የአካባቢውን የፖለቲካ ካርታ በአዲስ የማስመርና ለዚህ የተዘጋጀ እንደሆነ ገልጸዋል። ተጠየቆችን እናንሳ። እንግዲህ እዚህ ላይ አምባሳደር ባጫ ደበሌ እንግዲህ እዚህ ላይ ሊቀርብላቸው የሚገባው ጥያቄ ባነሱት ሀሳብ ልክ ነው። የኤርትራ መንግስት አይኖርም፣ የኤርትራ ካርታ ይለወጣል፣ ካርቱም ወይም ደግሞ አልፋሽቃ ደጀን አይሆኑም በሚለው በባድመ ወይም ሽራሮ ግንባር ሆኖ አስመራ ደጀን አይሆንም ለሚለው ገለጻቸው ከዚህ ጋር በተያያዘ እንግዲህ አዲስ አበባስ ደጀን ሆኖ ቆቦ ግንባር ሆኖ ይቀጥላል ወይ የሚለውም አብሮ የሚታይ ነው። ዘመናዊ ጦርነት ነው ካሉ በዚህኛው በኩልም ያለው ባህሪ ተመሳሳይ ነው። ስለዚህ ሌላው እንግዲህ ሸረሪና ግንባር ሆኖ ሌላው የኢትዮጵያ አካባቢ ደጀን ሆኖ ይቀጥላል ወይ? ጅማ ወይም ደግሞ በሻሻስ ደጀን ሆኖ ይቀጥላል ወይ? ራያ ዋጅራት ዋገምራ ግንባር ሆኖ ሌላው የኢትዮጵያ አካባቢ ደጀን ሆኖ ይቀጥላል ወይ የሚለውንም አብሮ ሊነሳ ይገባል። እሳቸውም ሙሉ ጦርነት ከተነሳ በኢትዮጵያ በኩል ካርታ አይለወጥም ወይ? ለዚህ እየተሰራ አይደለም ወይ? በሌላው በኩል የሚለውም አብሮ ይነሳል። ህወሓት አዲስ ሀገር አላሰመረም ወይ? አዲስ ሀገር ለመመስረት አይደለም ወይ የተነሳው? ህወሓት ብቻ ሳይሆን ከዚህ ጋር በተያያዘ ኢትዮጵያም ደካማና ወደ 4 ሀገራት እንድትለወጥ እየተሰራ አይደለም ወይ? እናንተ ብቻ ናችሁ ወይ ካርታ የምትለውጡት የሚለውን አብሮ ሊነሳ ይገባል። ያው እንግዲህ አንዱ ወደ ሌላው ሲናገር ሌላውም ወደሱ የሚናገረው በተጠየቅ ሊነሳ ይገባል። ባጫ ደበሌ እንግዲህ ለማስፈራራት ይሁን ለዛቻ ያሰማው ንግግር በተመለከተ እንግዲህ በኤርትራ በኩል እስካሁን በይፋ የተሰጠ ምላሽ የለም። እንግዲህ ጦርነቱ ከተነሳ የኤርትራ መንግስት አይኖርም ለሚለው የባጫ ደበሌ ንግግር ሙሉ ጦርነት ከተነሳ አብይ አህመድስ ይኖራል ወይ የሚለውም አብሮ ሊነሳ የሚገባው ጉዳይ ነው። ወደ ወለጋ መረጃችን እንሄዳለን። በምስራቅ ወለጋ ባለው ጉዳይ በመግቢያው ላይ እንደነገርኳችሁ የነጃል መሮ ጦር ለፋኖ ሽፋን ሰጥቷል የሚለውን ዜና ጨምሮ
የአካባቢውን አሁን ሁኔታ በቅደም ተከተል ወደ እናንተ አደርሳለሁ። በምስራቅ ወለጋ ኪረሙ ወረዳ እና በአካባቢው ባለፉት ቀናት በፋኖ እና በጃልመሮ ጦር በመንግስት የጸጥታ ኃይሎች መካከል ከባድ ውጊያ ሲካሄድ ማደሩን የገለጹት የመረጃ ምንጮች በቀረቡት መረጃዎች መሰረት የጃልመሮ ጦር ከአዲስ አበባ ወደ ነቀምት አድርጎ ወደ አሶሳ ቤንሻንጉል የሚወስደውን ዋና አውራ ጎዳና ዳቦስ ወንዝ ተብሎ የሚጠራው አካባቢ የትራንስፖርት እንቅስቃሴ ዘግቷል፣ መንገዱን ተቆጣጥሯል የሚል መረጃ ወጥቷል። በተጨማሪም ጦሩ ኪረሙ ወረዳን በያዘው ሙሉ በሙሉ በዙሪያው ከበባ ያደረገ ሲሆን ትላንት በነበረው ውጊያ ከኋላ ተጨማሪ የመንግስት ኃይል ወደ ፋኖ የውጊያ ቀጠና እንዳይገባ መንገዶችን በመዝጋት ለፋኖ የጀርባ ደጀን ወይም ደግሞ የጀርባ አቅጣጫዎችን በመጠበቅ ለፋኖ ድጋፍና ሽፋን መስጠቱ ነው የተሰማው። የጃልመሮ ጦር ከሆሩ ጉድሩ ወለጋ አሙር ወረዳ ተሻግሮ ወደ ኪረሙና ሃሮ ቀበሌ የገባ ቢሆንም በኖሌ ገብርኤል አካባቢ ከኦሮሚያ ልዩ ኃይል ኮማንዶዎች ጋር ከባድ ውጊያ ማድረጉንና ጨቢ ከተማ አቅጣጫ አፈግፍጎ እንደሚገኝ አሁን መረጃ ምንጮቹ ገልጸዋል። በሌላ በኩል በወለጋ ኪረሙ ወረዳ ቆቆፌ፣ ባጊን፣ ሃሮ አዲስ ዓለም፣ ወዴሳ ዲማ በተባሉ አካባቢዎች ከትላንት ጀምሮ ዛሬም በአካባቢው ውጊያ ቀጥሏል። በዚህ አካባቢ 16 ሲቪሊያን በተለይ አማራ ተወላጆች ሴቶችና ህፃናትን ጨምሮ ጉዳት ደርሶባቸዋል። የሞት ጉዳት የባጊን የተባለው የመከላከያ ካምፕ ከነቀምት በሚያስመጣው መንገድ እስካሁን ድረስ እንደተዘጋ ነው። በፋኖ ወደ አጋምሳ የሚያስወጡ የቀድሞ አየር ማረፊያዎች ጨምሮ አካባቢው አሁንም በፋኖ እንደተያዘ ነው። ውጊያዎች ቀጥለዋል። በአካባቢው ያለው የስልክ አገልግሎት አሁንም አልተመለሰም። ተጨማሪ ዝርዝር መረጃዎችን ለማረጋገጥ እጅግ አስቸጋሪ ሆኗል። በቆቆፌ በኩል ተኩስ የቆመ ቢሆንም የመከላከያ ወደ አካባቢው መጠጋቱ በአካባቢው በሚኖሩ የአማራ ተወላጆች ዘንድ ስጋት ፈጥሯል። አሁንም በአካባቢው ነዋሪዎች እየተፈናቀሉ ነው። የቴሌኮም ስልክ አገልግሎት ሙሉ በሙሉ መቋረጡ የጉዳት መጠንና አጠቃላይ የጸጥታ ሁኔታውን በተሟላ መልኩ ለማረጋገጥ አስቸጋሪ ሆኗል ብለዋል የመረጃ ምንጮች። ወደ አማራ ክልል ግንባር መረጃው ስንሄድ በአማራ ፋኖ በጎንደር ጠቅላይ ግዛት በላይ ዕዝ ባወጣው መግለጫ መካከል ሐምሌ 28 ቀን 2018 ከጠዋቱ 12 ሰዓት እስከ 6 ሰዓት ድረስ ባለው ጊዜ በምዕራብ በለሳ አካባቢ በዘለሜና በፍንጭ ሚካኤል አካባቢ ሩይ በተባሉ ልዩ ቦታ በከባድ ውጊያ መደረጉንና በአፋብን በኩል 204ኛ ወንዱ አስቻለው ደሴ ኮርና የታዲዮስ ታንቱ ክፍለ ጦሮች ተሳተፉ ሲሆን በሌላ በኩል ከአርባያ ከተማ ተነስቶ ተንቀሳቅሶ የነበረ የመንግስት ኃይል ተሳትፏል። ክፍለ ጦሩ በወሰደው ማጥቃት 11 የመከላከያ የሚሊሻ አባላትን ስለመደምሰሱ ከ20 በላይ የሚሆኑ ሙትና ቁስለኛ ወይ ደግሞ የአካል ጉዳተኛ ስለማድረጉ ገልጿል። በንጹሃን ላይ የደረሰ ጥቃትን በተመለከተ አቶ አድነው ሙጭ፣ ወይዘሮ ዙፋን አምባቸው እና ሌሎች ንጹሃን ስለመገደላቸው ገልጾ በንብረት ላይም እንደዚሁ ጉዳት ደርሷል። ተሽከርካሪዎችም ጉዳት ደርሶባቸዋል። በአካባቢው የሚገኙ ነዋሪዎች ንብረቶቻቸውን በወታደሮችና በሚሊሻዎች ተጭነው ተወስደዋል ብሏል። በተመሳሳይ በዚሁ ቀጠና ጎንደር የበጋሻው ክፍለ ጦር በወገራ ወረዳ ሰንበትዬ እና ጉንትር ተብሎ በሚጠሩ አካባቢዎች በተካሄደው ውጊያ በመንግስት የጸጥታ ኃይሎች ላይ ጉዳት ማድረሱን ባወጣው መግለጫ ገልጿል። ከንጋቱ 12 ሰዓት እስከ ቀኑ 8 ሰዓት በነበረው ውጊያ ዛሬ የቴዎድሮስ ብርጌድ፣ አጥናፉ ብርጌድ፣ ይታየው ብርጌድ አባላት በጋራ ተሳትፈዋል። በውጊያው 11 የሚሊሻና የመንግስት ወታደሮች ሲገደሉ ከ8 በላይ የሚሆኑ ቆስለዋል ተብሏል። መከላከያ ሰራዊቱ ከዳባት ገደብያ አምባ ጊዮርጊስ ዙ 23 ዲሽቃ ከባድ መሳሪያዎች በመታገዝ ወደ አካባቢው ሽፋን በመስጠት ሙትና ቁስለኞችን ይዞ ወደ ገደብያ ከተማ ስለማፈግፈጉ 11 የሚሊሻ አባላት ደግሞ ከነሙሉ ትጥቃቸው ወደ ፋኖ ስለመቀላቀላቸው በደብረ ወርቅ ቀጠና ምስራቅ ጎጃም የተገኘ መረጃ ያሳያል። 11 የሚሊሻ አባላት ከነሙሉ ትጥቃቸው ከከተማ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ 74ኛ ክፍለ ጦርን ተቀላቅለዋል። እያለ እንደ እያያ ከባዱ፣ ካሳይ አብየ፣ በለጠ አብየ፣ ጋሎያ አብየ የአንድ ቤተሰብ አባላት ናቸው። ልንገረው አዳሙ፣ ተሚ አስራደ፣ ሰማ አባተ፣ ወንድፍራው አለሙ፣ እያዩ ትልቁ፣ ጌትዬ ቸኮልን ጨምሮ እነዚህ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ለሌሎችም እንዲቀላቀሉ ጥሪ ቀርቧል። ወደ መቀሌ የሚወስደን መረጃ አስከትላለሁ። በትግራይ ክልል አዲስ ወታደራዊ ውጥረት መንገሱን ተከትሎ የህወሓት የደህንነት ወታደራዊ የፖለቲካ አዛዦች ስብሰባ ማድረጋቸውን በትግረኛ የወጡ መረጃዎች ጠቁመዋል። ትላንትና ሐምሌ 28 አመሻሹን በመቀሌ ከተማ ልዩ ስሙ ዳግም አምሳል በተባለ ሰፈር ሚስጥራዊ ስብሰባ አድርገዋል። በዚህ ሚስጥራዊ ስብሰባ ላይ በተለይ በአጠቃላይ በአሁኑ ያለውን ወታደራዊ ፖለቲካዊ ውጥረት፣ ዲፕሎማሲያዊ ውጥረት የተመለከተ ሲሆን በሸረና ቀጠና በነበረው ውጊያና በአሁኑ ወቅት በራያ ግንባር ካለው ወታደራዊ ውጥረት ጋር የተያያዙ ጉዳዮች እንደሆኑ ታውቋል። በወታደራዊ አመራሮች ፍስሐ ማንጁስ፣ ጀነራል በታይ ወይም ደግሞ ጀነራል ኃይለስላሴ፣ ጆን መድድ፣ ዮሐንስ ማሾ በየነ፣ ምግበ ኃይሌ፣ ጀነራል ተክላይ የዘመቻ ኃላፊውን ጨምሮ እነዚህ ዋና ዋና የህወሓት ወታደራዊ አዛዦች
እንዲሁም ደግሞ የመገናኛ ክፍል ኃላፊ፣ የአየር ኃይል ኃላፊ አየር ኃይል አቋቁመዋል። አጥፍቶ ጠፊ ድሮኖችን ታጥቀዋል። የመረጃ ኃላፊ ኮሎኔል ወዲ፣ ኮሎኔል ሀጎስ፣ ኮሎኔል ጉሽ እንዲሁም ደግሞ የሎጂስቲክ ኃላፊው ወዲ ባቤን ጨምሮ ተሳትፈዋል ነው የተባለው። ከፖለቲከኞቹ ደብረ ጽዮን ፈትለወርቅ፣ አቶ አማኑኤል አሰፋና ጌታቸው አሰፋ የቀድሞው ብሔራዊ ደህንነትና መረጃ ዳይሬክተር አብርሃም ተከስተና በስም ያልተገለጹ ናቸው የተሳተፉት ተብሏል። ይህ በእንዲህ እንዳለ በራያ ቀጠና ዛሬም ከሰዓት በኋላ ህወሓት ታጣቂዎቹን እንቅስቃሴ አድርጓል። ከትናንት ማታ ጀምሮ አርቢ 31 የተባለ ወታደራዊ ኃይል ከኮረም አቅጣጫ ተነስቶ ላት፣ አቆጅራ፣ መረዋ በከፊል እንቅስቃሴ ስምርት ያደረገ ሲሆን ምንጮቹ እንደሚሉት የዚህ ወታደራዊ እንቅስቃሴ ዋና መዳረሻ በራያ አላማጣ ወረዳ ሶሪያ ቀበሌ በጥራሪ ድንበር አካባቢ እንዲሁም ወደ ራያ ቆቦ ወረዳ ማህጎና ጀመዶ እንዲሁም ደግሞ ወደ ሰሜን ወሎ ደጋማ አካባቢዎች ሙጃና ግዳን እንደሆነ መረጃ ምንጮቹ ጠቁመዋል። በተጨማሪም በአሁኑ ሰዓት የህወሓት ታጣቂዎች በራያ አላማጣ ገጠራማ አካባቢዎች ዛሬ እየተራገፉ ነው የሚገኙት። ቅልሻ፣ ቆጫ፣ ዲማ፣ ዋልካ እና ዶጊያት ይዞ በአካባቢው በርካታ የህወሓት ታጣቂዎች ዛሬ አመሻሹን እየተራገፉ ይገኛሉ። ወደ የሱዳንና ጎረቤት ሀገራት ዋና ዋና ወታደራዊ መረጃዎችን አስከትላለሁ። የሶማሊያ ስንሄድ የፑንትላንድ ክልላዊ መንግስት የጸጥታ ኃይሎች በጋልካዮ ከተማ ውስጥ በታጣቂ ቡድኖች ላይ ባካሄዱ የታቀደ ወታደራዊ የጸጥታ ኦፕሬሽን ከተማዋን ሙሉ በሙሉ በቁጥጥር ስር መዋላቸውን ዓለም አቀፍ ሚዲያዎች ዘግበዋል። ከ101 በላይ ወታደራዊ መኮንኖችና አባላትን መማረካቸውን ዛሬ አስታውቀዋል። በኦፕሬሽኑ የቡድኑ ዋና ጊጀሌ አብደ ባይደቦን ጨምሮ ምክትሉ ማህድ ዋሊድ፣ የሶማሊያ ፖሊስ ኃይል የመረጃ ቋት የሚያስተዳድረው አካልን ጨምሮ 101 ከፍተኛ መኮንኖች እና አባላት ተማርከዋል ተብሏል። በተጨማሪም 60 የቆሰሉ ሰዎች በቁጥጥር ስር መዋሉን የፑንትላንድ ወታደራዊ ቃል አቀባይ ለዓለም አቀፍ ሚዲያዎች ገልጿል። በርካታ የጦር መሳሪያዎች፣ ወታደራዊ ተሽከርካሪዎች፣ የፖሊስ አልባሳት፣ ጥይት፣ ካቴና፣ ወታደራዊ ጫማዎች ተያዙ ሲሆን በቻይና መንግስት ለሶማሊያ ፌዴራል መንግስት ድጋፍ የተደረጉ በርካታ የጦር መሳሪያዎችም በእጀ ገብተዋል ብሏል። የፑንትላንድ ኃይል የቆሰሉ አካላትን ቤተሰቦቻቸው ወስደው በህጋዊ መንገድ እንዲያሳክሙ ጥሪ አቅርቧል። በከባድ ወንጀል የተጠረጠሩ ግን በቁጥጥር ስር ሆነው ለፍርድ ይቀርባሉ ብሏል። ፑንትላንድ ከተማዋ ሙሉ በሙሉ በቁጥጥር ስር መሆኗን በመግለጽ የቀሩ ታጣቂዎች በአስቸኳይ እጃቸው እንዲሰጡና ወደ ህጋዊ አሰራር እንዲመለሱ ጥሪ አቅርቧል። እንግዲህ በፑንትላንድ መንግስት ላይ እንዲያመፁ በቱርክና በሞቃዲሾ መንግስት ድጋፍ የሰጣቸው ኃይሎች ናቸው። ዛሬ ከበባ ተደርጎ ሁለቱም ወታደራዊ አዛዦቻቸውና ከ161 በላይ ታጣቂዎች ሙትና ቁስለኛ የሆኑት በዚሁ ቀጠና የአልሸባብ በጁባላንድ ወታደሮች ላይ በፈጸመው ጥቃት አዛዦቹን ጨምሮ በርካታ ወታደሮችን መግደሉ ታውቋል። የአልሸባብ ታጣቂዎች በታችኛው ጁባ ወይም ደግሞ ሎር ጁባ ተብሎ በሚጠራው አፍማዶ በሚገኝ ሱቃ ሆላላ ተብሎ በሚጠራ የከብት ገበያ በፍተሻ ጣቢያ ላይ የሰነዘሩ ድንገተኛ ጥቃት አዛዡን አብዲ አዳን ባሽርን ጨምሮ ከባድሌ አሊ በሽር ድርድር የተባሉ 3 የጁባላንድ ወታደራዊ ኃላፊዎችን ገድለዋል። በርካቶቹን አቁስለዋል። በዚህም ታጣቂዎቹ መሳሪያዎቻቸውን ማርከዋል አልሸባቦች። ይህም የቀጠናውን ስጋት አሳድጎታል ነው የተባለው። ወደ ሱዳን መረጃዎቻችን ስንሄድ የሱዳን የአየር ጥቃት ዜናዎችን አስቀድማለሁ። የሱዳን ፈጥኖ ደራሽ ደጋፊ ኃይሎች አርኤስኤፍ ከሱዳን ጦር ሳፍ ጋር ባደረጉት ውጊያ በምዕራብ ዳርፉር የሚገኘውን ቢር ሳሊባ ከተማን መልሰው የደጋሉ ኃይሎች መቆጣጠራቸው ተዘግቧል። በናሳ ወይ ደግሞ በዓለም አቀፉ እንግዲህ የጠፈር ምርምር የሳተላይት መረጃ መሰረት በሱዳንና ቻድ ድንበር አቅራቢያ ከፍተኛ ቃጠሎች ታይተዋል። ይህም የሱዳን አየር ኃይል ከምስራቅ ሊቢያ ተነስተው ወደ ዳርፉር ያመሩ የነበሩ የአርኤስኤፍ ተሽከርካሪዎች ላይ ኮንቮዮች ላይ ኢላማውን አስተካክሎ የፈጸመው የአየር ጥቃት ያስነሳው ቃጠሎ ይሆናል ብሏል። እንግዲህ የሳተላይት መረጃው ከአል ሁማይድ በደቡብ ምዕራብ አቅጣጫ የሚገኙ ናብቅ ፎረስት አካባቢ እንደዚሁ በርካታ የፈጥኖ ደራሽ ደጋፊ ኃይሎች ሚሊሻዎች በአዲስ እየተደራጁ እንደሆነ መረጃዎች ገልጸዋል። ፈጥኖ ደራሽ ሚሊሻዎቹ በደርዘን የሚቆጠሩ የውጊያ ተሽከርካሪዎች፣ ሞተር ብስክሌቶች እና 23 ሚሜ መድፎችን ታጥቀው እንደገና ለመልሶ ማጥቃት እየተንቀሳቀሱ ነው። በተሽከርካሪ ኮንቮዮች ላይ በተፈጸመ ጥቃት የሱዳን አየር ኃይል ከደቡብ ምስራቅ ሊቢያ ተነስተው ወደ ሱዳን ድንበር ሲያመሩ በነበሩ የአርኤስኤፍ ወታደራዊ ኮንቮዮች ላይ በፈጸመው ጥቃት ከፍተኛ ጉዳት መድረሱን ከላይ እየወጣው መረጃ ይገልጻል። በተለይ ከሊቢያ ኩፍራ ተብሎ ከሚጠራ ቦታ ወደ ደቡብ ዳርፉር የሚወስደው የኮንትሮባንድ መስመር ላይ ከፍተኛ ቃጠሎ እና የእሳት ነበልባል ታይቷል ብሏል ናሳ። ወደ ሌላው መረጃችን የሱዳንን ወታደራዊ ዲፕሎማሲያዊ ጉዳይ የተመለከተ ነው። ሳውዲ አረቢያና ሱዳን የሁለትዮሽ ግንኙነታቸውን ወደ ስትራቴጂክ ደረጃ ለማሸጋገር የሚያስችል የላቀ ስትራቴጂክ ትብብር ምክር ቤት ለመመስረት የሚያስችል ስምምነት መፈራረማቸውም ተገልጿል። በሱዳን የወርቅ ዘረፋው ተጧጡፎ ቀጥሏል። ከዚህ ጋር በተያያዘ በግብፅ፣ ሱዳን እንዲሁም ደግሞ አሜሪካ ጨምሮ በወርቅ ኮንትሮባንድ ላይ በተሰማሩ የአርኤስኤፍ ወታደራዊ አዛዦች እንዲሁም ደግሞ በሌሎች ላይ አሜሪካ ማዕቀብ ጥላለች።
ይህንን በተመለከተ የሱዳን ደህንነትና የመከላከያ ምክር ቤት በሱዳንና ግብጽ ድንበር አካባቢ የሚካሄድ ህገወጥ ማዕድን ማውጣትና ኮንትሮባንድን ለመግታት ጥብቅ ውሳኔዎችን አስተላልፏል። አሜሪካን በማዕድን ነጋዴዎችና ህገወጥ አዘዋዋሪ አርኤስኤፍ ወታደራዊ ኩባንያዎች ላይ ማዕቀብ መጣሏ ታውቋል። በአቪዬሽን በኩል እንግዲህ ከዚህ ጋር በተያያዘ ከ850 ሚሊዮን ዶላር በላይ የሚያወጣ ወርቅ ኮንትሮባንድ ሰሞኑን መወሰዱ ተገልጿል። እንግዲህ የሱዳን ማዕድናት ለሱዳን ህዝብ ሰቆቃ ሆነውበታል። አረብ ኤሚሬትስ ከዳርፉር ቀጠና የሚወጣውን ወርቅ እየወሰደች ነው። የጦር መሳሪያ ከቻይና እና ከሌሎቹ ሀገራት እየገዛች ሱዳንን የጦር ምድር እያደረገችው። በዚህ ዛሬ 21 የአሜሪካ ሴናተር ምክር ቤት አባላት ለማርኮ ሩቢዮ ለአሜሪካ የውጭ ጉዳይ ሚኒስተር በአረብ ኤሚሬትስ ላይ ማዕቀብ እንዲጣልና ከየትኛውም ሀገር ጦር መሳሪያ እንዳትገዛ የሱዳን ስቃይ እንዲያበቃ ደብዳቤ ጽፈዋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ